ዲቤት ጠሪው እኔ ጠርቼ እኔ አልሰርዝም እንደነሱ ማለት ነው እንደ አክሊላ አልሰርዝም እንደ ልደተቃል አልሰርዝም እንደ ደምረው አልሰርዝም እንደ ዲያቆን ስዩም አልሰርዝም እኔ ነኝ የጠራሁትኝ ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ማለት ሰው ለምን ቅዳሜ ነው የመረጥኩት ነገ ማድረግ ይችላል ነበር ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሁድ ስለሆነ ስራ ማይገባም ለማለት ነው ጉባኤያችን መካከል በልሳኖች ስንጸልይ መገለጦች ሲመጡ ራእዮች ሲመጡ በዝማሬ በእግዚአብሔር ፊት እንደዛ ስናሸበሽብ ስንወድቅ ስንነሳ መንፈስ ቅዱስ እሳት ተብሎ ስንት ዘመን ተጸለየ አይደል በቃ ህይወትን ነክቶ ከሆነ ካልሆነ ግን እኔ የማልደብቀው የጌታዬ እሳት ነክቶታል ህይወቴን ዞር በልልኝ ብራዘርዬ ዞር በልልኝ የማልደብቀው አይደለም አባባ ኢየሱስ ስሙ ይባረክ ቴንኪው እንደዛ እንድትል ነበር የፈለኩት አልከው ቴንኪው አባባ ኢየሱስ ስሙ ይባረክ አሜን ለዘላለም ለዛሬ ብቻ አይደለም ለዘላለም አባባ ኢየሱስ ስሙ ይባረክ አሜን ትውልድ እየነቃ ነው ትውልድ እየገባው ነው መጋረጃው ተቀደደ እንኳን ያልገባው ትውልድ ነው ያለው መጋረጃ ላይ ሁሉ ጊዜ ቆመ ትውልድ ነው ያለው አንዳንዴ ያመኛል አንተ እናት ባበላች እንጀራ እናትን ማመስገን ምን ማለት ነው ይሄው ነው ጸልዩ ውጊያው ከተጀመረ ቆይቷል መንፈሳዊ ነው ብራዘር ፖለቲካ ምናወራ እንዳይመስላችሁ የዘመናቱን ውሸት የማስጠበቅና የዘመናቱን ውሸት የማፍረስ ነው ኢየሱስ ክርስቶስን ልቆ ማሳየትና እነሱ ደግሞ ታሪካዊ ተረታቸውና ተረታቸውን አልቀው ስዕላቸውን አልቀው ለማሳየት ነው ቅርጻቸውን አልቀው ለማሳየት ነው እኔ እግዚአብሔር ሰው አይደለሁኝም የኤልያስ አምላክ ይፋረድ እነሱ ቅርጻቸውና ስዕላቸውን እዚህ ትውልድ ላይ አይገነቡትም በአምላኬ በእግዚአብሔር መንፈስና በእግዚአብሔር ቃል መዶሻ እናፈርሳለን አእምሮን ሁሉ ለክርስቶስ ለማረክ አገልግሎቱን እንቀጥላለን ጌታ እግዚአብሔር ይባረክ ቴንኪው አሜን ሃሌሉያ ተባረክ ታዝቤ ተባረኩ ጌታ ኢየሱስ ዘመናችሁን ይባርክ ኦኬ እሺ እንቀጥል እንግዲህ ሌላ ሐሳብ ያላችሁ ሰዎች ካላችሁ በሌላ ነገር እንቀጥል የተዘጋ ነው በቃ ኤርሚ ፖስት ሲያደርጉላችሁንም ሼር እናደርጋለን ጌታ ኢየሱስ ዘመናችሁን ይባርክ ኦኬ እሺ አብሮ ወይ ሄዱ በጣም እየበጠበጧቸው እኮ ነው ሰውየውን እንዳትገቡ ናምን በጣም የሚገርምሽ በጣም እንደው በተለይ ቃና ፕሮጀክት የሚባሉ እህትየው እኛ ቦታው ላይ ነው የምንገኘው በቃ ዝም ብለን ለፍራችን እንሰራለን እኛ ቦታው ላይ ቀዳሚ እንገናኛለን አለቀ መጥቶ ተናግሮ እንዴ ከዛ የፈለገውን ይለፍልብ በየቤቱ እየጠሩት እኛ ቦታው ላይ እንገኛለን ዋው አናፖሎ ዓለሙሉ ተሰልፎ ለምን እንደዛ አይልም እኛውን እዚህ ሌላ ነገር አናወራም ኦኬ መጥቶ ቃል ገብቷል ቦታና ሰዓት ምረጥ ብሎኛል ተቀብያለሁ ብሎኛል እኔ እንደነሱ ዲቤት ጥሪ ጠርተው ቀጠሮ እንደሰረዙት አልሆንም ቦታው ላይ ቅዳሜ ከምሽቱ 2 ሰዓት ቴዲ አዋሳ ቤት ሌላ ነገር እንዳታወሩ ቴንኪው ሚገርም ሄርሚ አናፖሎጂቲክ የሚባሉ ነው አይቻቸው ሰምቻቸው አለ ትልቅ ሲመስላሉ ሲናገሩ ቤተክርስቲያንን ዝቅ ማድረግ ባሰማችሁ ምን ጉድ ነው 500 ምናምን ሰው ተሰብስቦ ከስር አንዳንዶቹ አይ ዲቤቱ ይቀጥል ይላሉ በብዛት ግን ወይ አቤት የፈለጉትን ይበሉ ታዩ እዛው ነው ያለው ነገር ታዩ ያ ፕሊዝ በቃ አሁን ኦሬዲ ሳቸው መጣው እዚህ ፕሮሚስ አድርገዋል በዛ መሰረት ጥሪውን ተቀብያለሁ ብለዋል የፈለጉትን ይበሉ አናፖሎጂቲክ የሚባለው እሱ ታዩ እሱ በቃ ሌላ ጽንግባሽ ወገኖች ይሁዬ በውስጥ መስመር ይላኩልሽን አዳምጪው እሺ
እሺ ኤርሚዬ ያን ቀን ባይመጡና ቢቀሩ ራሱ ይሄ ነገር ግን በሌላ ጊዜ ምን ተመነሳት ያለበት የብዙ አመት የዘመናት እንቆቅልሽ ነው ለብዙዋን ይሄ በጣም መልስ የሚሆን ነገር ይገኛል ብዬ ጥሩ ምንጭ ይፈልቃል ብዬ ተስፋ አደርጋለሁ እግዚአብሔር ይረዳናል አደራግ መነሳት ያለበት ነገር ስለሆነ ባይሳካም በሌላ ርዕስ ተሞክሯል ግን ፈርቶ ሊቀር ይችላል ቤት እንገናኝ እሱ ከቀረ እኔ እዛ ለሚሰበሰበው በብዙ ሺህ ለሚቆጠር ህዝብ የዘመናትን ታሪክ እናፈርሳለን እኔ ሜዳውን ነው የምፈልገው ኦኬ ሜዳው ነው የሚፈልገው ወንድሞች እናቶች ተወያይ መጣ አልመጣ ዲቤት ጠሪ ሆነው እኔ ጠርቼ እኔ አልሰርዝም እንደነሱ ማለት ነው እንደ አክሊል አልሰርዝም እንደ ተቃል አልሰርዝም እንደ ደምረው አልሰርዝም እንደ ዲያቆን ስዩም አልሰርዝም እኔ ነኝ የጠራሁትኝ ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜ ነው የመረጥኩት ነገ ማድረግ ይችላል ነበር ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሁድ ስለሆነ ስራ የማይገባም ለማለት ፈልጌ ነው እንደዛ ምቹ ሰዓት ማድረግ ጥሩ ነው ቴንክ ዩ ወገኖች ቀጥሉ እናንተ ታወራኩ እንቀጥላለን እሺ ባካችሁ እንግዲህ ርዕሱን እየተረሳ ነው ኦርቶዶክስ ወንድሞች እህቶች ገባ በሉና ጸሎት በማርያም ያርጋል ወይ ነው አይደል ቢኒ እንዳልሳሳት ነው እሺ ናግባ ወንድሜ ብሮ የምትባልች ከቅድም ጀምረ ትልካለ መልስ ካለ ናግባ ከዚህ በኋላ ስለ ዲቤቱ የምንገናኘው በፖስት ብቻ ነው ፖስት በማድረግ ተባረኩ ያ ሞዘይ ሻባት ከን ኪሚ ጽዮን ሞዘይ ሻባት ያልፋል በጣም ጥሩ ሰዓት ነው ስለ ታቦቱ ደግሞ ተቤት ኩላም እሺ ኪሚ ጽዮን ተቤት ኮላም ተጊላ ኤርሚያ መዳበር አለ ታቦት ዳግዬ እሺ ልጁ ያወራ ነው ዳግዬ ያወራ ነው አልሰማሁትም እሺ ብሮ አቤት ሰላም ላንተ ይሁን ወንድማችን ሰላም ለሁላችን ይሁን እንዴት አመሻችሁ እግዚአብሔር ይመስገን የት ቤተ እምነት ነህ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ እሺ ጸሎት በቅድስት ማርያም ያርጋል ያ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አንድ ሰው የሚጸልየውን ጸሎት ታሳርጋለች ብለን እናምናለን ጥቅስ ግን ቅድም አንድ ፒት ነው ምናምን የሚባል ልጅ ገብቶ ነበረ መሰለኝ እና ኦርቶዶክስ ነው እሱ እና ሲናገር የሁሉም እንትን በሷ ብቻ ነው የሚያልፈው የሚል መልእክት አስተላልፏል የሚል ቢኒያም የሚባል ልጅ ሲናገር የሰማሁት መሰለኝ ቢኒ ያለ እሺ እና እኔ እሱ ልጁ እንደዛ ይበል በደንብ አልሰማሁትም አክቹሊ ግን ትክክል ነው ብዬ አላምንም ፊት ማለት ቤተክርስቲያናችን እንደዛ አይደለም ተለው ለቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣ ጸጋ መጽሐፍ ቅዱስ ቃል ሲናገር በእኔ ብታምኑ እኔ ማደርገውን ታደርጋላችሁ እኔ ከማደርገውን በላይ ከዛም ማለፍ ይላል እኮ ብሮ እኔ ከማደርገውን በላይ ታደርጋላችሁ ብሎ ኢየሱስ ክርስቶስ ተናግሯል ሰው መቤታችን በክርስቶስ ተማመን አልፋ ኢየሱስ ክርስቶስን ወልደዋለች ሰው እግዚአብሔር በሰጣ ጸጋ ከሷ በሆነ አይደለም እግዚአብሔር በሰጣ ጸጋ ነው መቤታችን ጸሎት የምታሳርገው ችግር የለውም የሰጣት ጸጋ ታሳየናል መጀመሪያ አሁን ሐሳቡ ላይ እንሄድበትና እስቲ ጸሎት ሁሉ የማሳረግ ጸጋ ለማርያም ተሰጥቷል የሚለውንም ታሳየናል ኤርሚን ቀለም የሚለው ሰው ኤርሚን ለማብሸቅ ይመስለኛል የክርስቶስ ወንጌል በመበሻሸቅ አይመስለኝም ወደ ሰዎች የሚሰርጸው ሰውየው እኔ ኤርሚያስ ነው የምባል ካለ በኤርሚያስ ነው መጠራት ያለበት ባለቤቱ እሱ ነው በመረጠው ስም ነው መጠራት ያለበትና እኛ ተስማምተን ክርስቶስን የሚያስደስት ነገር ማድረግ ስንችል
እየተበሻሸቅን አንዱ አንዱን ለማጥቃት እዚህ ላይ እናንተ ራሱ የምትናገሩትን ነገር እኔ እየሰማው ነው። እኔ ኦርቶዶክስ ነኝ፣ እናንተ ፕሮቴስታንቶች ናችሁ። ግን ጌታ ያለው መልካሙን ስራችሁን አይተው የሰማዩን አባታችሁን ያመሰግኑት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ ነው ያለ ጌታ። እኔ ያንተን ሃይማኖት መጥቼ የምቀበለው አንተ የምታረገው መልካም ስነ ምግባር፣ ያንተን አዋዋል፣ ያንተን አፈጻጸም፣ ስለ ክርስቶስ ቃል ስትናገር ሰዎችን የምትማርክበትን መንገድ፣ የእግዚአብሔርን ቃል ስትናገር ምን ያህል ወደኔ እንዲሰርጽ የምታረገውን ጥረት፣ ትትናህን፣ አነጋገርህን አይቼ ነው ወደ አንተ ሃይማኖት የምመጣ። እዚህ ግን ሁላችሁም ስትናገሩ ኦርቶዶክስ ከውሸት በስተቀር አትናገርም እንደዚህ ነው እየተባለ በጣም ብዙ ነገር ለመበሻሸቅ የምትናገሩት ነገር አለ እና ቤተክርስቲያኗ ክርስቶስን እንደማታውቀው አብዛኞቻችሁ ከኦርቶዶክስ የወጣችሁ ናችሁ። የምትደግፉትና ማትደግፉት ሊኖር ይችላል እንጂ ስለ ክርስቶስ ቤተክርስቲያን እንደምታወራ ጠፍቷችሁ አይደለም። በተለይ ኤርሚ ሁሉ ጊዜ ስለ ክርስቶስ ሲናገር ስለምሰማው እሱ ብሮድካስት ላይ መታችሁ ለሰው ጆሮ የማይመጥን ንግግር ባታረጉኝ ደስ ይለኛል፣ እግዚአብሔር በሚያውቀው ማለት ነው። እኔ አንተን ላዳምጥ ከመጣው እናቴን የምትሳደብብኝ ከሆነ የፈለገውን እውነት ብትይዝ አስጨርሰኝ ቢኔ። ይሄን ሳናወራ እኔ ወደ ሌላው እይታ አልሄድም። ቆይ ማተሳደበ እናትን ልክ እዚህ ስታወራየህ ኤርሚያስ የሰው እናት እንደተሳደበ አድርገን ተሳድቤያለሁ። እኔ የሰው እናት አይደለም ኤርሚ፣ እንደዛ እያልኩ አይደለም። እኔ አንተን ዲፌንድ እያደረኩ ነው። የምትጠቀመውን ቃል ተጠቀማ ማለት ምረጥ። እዚህ እኔም ሆንኩ ማንም የሰውን እናት ማንም የተሳደበ የለም። ኦኬ እኔ አልሳደብም። እሺ ጥሩ። ቤተክርስቲያን ለኔ እናቴ ናት ብዬ ነው ማምነው። ኦኬ ቤተክርስቲያን በላ እናት ብለህ ስትላየህ ሰው የሚሰማው ኤርሚያስ የሰውን እናት ሰድቧል ብሎ የሚል ነው። አይወጣንም እንደዚህ። እንደው ምንም እንኳን ሰዎች ሆነን አንዳንድ አለፍ ያለ ቃል እንኳን ብንናገርም አንደበታችንም ህይወታችንም በእግዚአብሔር ቃል የተቃኘ ስለሆነ የምንናገረውና ቃልና ስትናገር እናት ብለህ ስትል ቤተክርስቲያን ካልሆነ በስተቀር የሰውን እናት ቤተክርስቲያን እንኳን ራሱ አልተሳደብኩም። የክርስቶስ ቤተክርስቲያን አንተን ሳይሆን ኤርሚ እየሰማይ ከሆነ ለምሳሌ ቅድም ቢኒያም ምን አለ? ኦርቶዶክስ ከውሸት ውጭ ምንም አታስተምርም አለ። ልክ ነው። በዚህ እውነት ነው ብለህ ነው የምታምነው? ልክ ነው። አሁን እውነት አላት ቤተክርስቲያኒቱ ብለህ ብትለኝ ከዚህ በፊትም ደጋግሜ የተናገርኩት ነው። እውነት አላት። አሁን ለህዝቡ ግን የምትመግበው ግን ከ100% 90 ብሎ የሚሆነው ውሸት ነው። ይህንን በመረጃ ላይ ተደገፈ ነው። ኦርቶዶክስን ለማጠላለት አይደለም። ታዲያ ወደ እውነቱ ትመለስ ነው። ኦርቶዶክስ እውነት የላትም እያልኩ አይደለም። ከዚህ በፊትም የተናገርኩት ነው። ኦርቶዶክስ የክርስቶስ ቤተክርስቲያን አይደለችም ብዬ አልልም። እኔ በግሌ እግዚአብሔርን የምፈራ ሰው ነኝ። ስመ እግዚአብሔር ተጠርቶባታል። ኦኬ እውነት አላት። ያ እውነት ብቻ ሳይሆን በዛ እውነት ላይ ደግሞ ሐሰትን ጨምራ የምትመግብ ቤተክርስቲያን ነች። መጽሐፍቶቿ ለብዙ ዘመን በህዝብ ዘንድ የተያዘ እና ህዝቡ የሚደግመው ቡራኬ፣ ጸሎት፣ የተለያየ ነገር አጋንንትን ለማራቂያ፣ ለፈውስ፣ ለስጋ ህመም ፈውስ፣ ለቤታቸው በረከት፣ ለቡሃቃቸው በረከት፣ የተለያየ ነገር ለማድረግ ከሰኔ ጎልጎታ ምንድነው ከጾመ ድጓ እስከ መጽሐፈ ኤኮሳት የሚባሉ ድረስ በየቡሃቃቸው በብብታቸው ስር አስረው ሰፍተው በቆዳ ጠርዘው የሚቀበሏቸው ልጆቻቸው ትራስጌ አልጋ ላይ የሚያደርጓቸው መጽሐፍቶች ሁሉ ጭምር በሙሉ እነሱ ነው የምታስተምረው። እነሱ ትምህርቶች ደግሞ በሙሉ መጽሐፍ ቅዱሳዊ የሆኑ ትምህርቶች ናቸው። እኔ ነኝ ያልኩት አይደለም የምለው፣ እኔ ስል ከመጽሐፋቸው ላይ ተንተርሼ ነው። ስለዚህ ቢኒያ ወንድሜ ኦርቶዶክስ የምታስተምረው ለህዝቡ ስህተት ነው ብሎ ቢል 100% የተረጋገጠ ነው። ምክንያቱስ ነገረ ድነትን እንኳን በተመለከተ እኮ ክርስቶስ ያድናል አይደለም ብላ ብትልም እንኳን ዘያምን በወልድ በህይወት ዘላለም ብላ ያለች ቤተክርስቲያን እኮ የማርያምን ስም የሚጠራ ይድናል ብላ ትላለች። ክርስቶስ ቤዛ ነው ብላ እኮ ያለች ማርያም ቤተክርስቲያን እንደዛ አትልም። ብራዘር አታትልከም። እልቅ ከሰማኝ ትጠቀማለህ። እኔ ኤርሚያስ ቆይ አዳምጠኛ እንዴ። እኔ እንደሌላው ሰው መጥቼ ቢያንስ በእድሜ ታላቅ ነህ። ቆይ ኤርሚ ሲቀጥል ዋሽቶብኛል። አንዴ ቆይ አንዴ ዋሽታል። ቆይ ቢኒያም አንዴ ለኤርሚ ልመልስና እኔ ስለምቆይ ችግር የለውም። ተመልሳለህ። በደንብ ጊዜ እሰጥሃለሁ፣ ችግር የለውም። በደንብ ደሰትቼ በደንብ ታወራለህ። ኦኬ እሺ። ቆይ ኮሜንታተሮች አንዴ ቢኒያም ኮሜንታተሮች እዛ እየሰማችሁ እየመጣ እንዲህ ብሏል እንደዛ ብሏል እርሱት። እዚህ እኔ ቤት መጥቶ የዲቤት ጥሪውን ተቀብሏል። ቦታ ምረጥ ብሎኛል። ቀን ምረጥ ብሎኛል። ቀኑ ቅዳሜ ከምሽቱ 2 ሰዓት የፊታችን ቅዳሜ ከምሽቱ 2 ሰዓት ቦታ ምረጥ ብሎኛል። ቴዲ ሐዋሳ ቤት ተቃሉ ተጠይቆ ቴዲ ሐዋሳ ቤት እንገናኝ። አውርታለ እየመጣችሁ እንዲህ ብሏል እንደዛ ብሏል። እሱ በየሄደበት የማይለው ነገር የለም እና ሐሳብ አይገለባበት። እኔ ቤት መጥቶ ቦታ ማቀመጥ ነው። ወንድም ነቀጠል
እሺ ብሮ እኔ ነኝ ሚዩት ያደረኩ አንተ ጋር ያው የሆነ ከመኪና ውስጥ የሆነ ድምፅ አለ ብቻ የሚረብሽ ለዛ ነው ማለት ዋሽተብኛል ግን ስትዋሽ አስተካክለህ ነው የዋሸኸው ማለት በጣም ጥሩ ነው እንደዛ ማስተካከል አንተ እኔን ጥሩ ነው ግን እኔ መጀመሪያ ያልኩት በመጽሐፍ ቅዱስ ላይ ውይይት የሚያደርጉ ብሎ ወንድማችን ቹቹ ሲያነሳ እኔ ምን አልኩኝ አይ የትኛው ምን መጽሐፍ ቅዱስ አንስተው ያስተምራሉ ኦርቶዶክስ እኮ በመጽሐፍ ቅዱስ መጽሐፍ ቅዱስን መሰረት ያደረገ አስተምሮ የላትም ነው ያልኩት ለሱ ደግሞ 100% ምንም የማልጸጸትበት እውነተኛ የሆነ ንግግር ነው የተናገርኩት ኦኬ ቹቹ ብሮ ተመለስ እንጂ ተመለስ ወደ ውስጥ ብሮ ላስተካከልከኝ እሺ እኔ ባይዘው ፈቀድክልኝ አሁን ላውራ አው ጎ ሄድ ችግር የለው በቃ እኔ ስለ እግዚአብሔር ለምናችሁ አንተም ኤርሚያስም ስለ ክርስቶስ እንነጋገር ክርስቶስ እኔን ምሰሉ በቅዱስ ጳውሎስ እኔን ምሰሉ እንዳለ እሱን የሚመስል ትህትና ያለን በሰው ይዘን ልንደመጥ የሚያስችለን ነገር ይዘን ብንነጋገር ደስ ይል ኤርሚያስ ይብን ሲያወራ በጣም ሆት ቴምፐርድ ነው በጣም ተናዶ ነው የሚያወራው እኔ ለምን እንደሆነ አይገባኝም ለምን እንደዛው ነው መናገር ያስፈልግ እሺ እኔ ነኝ ሚዩት ያደረኩ ሄደ እነዚህ አብሾ ጠጥተው የወንጌል አማኞችን እኛን አብያተ ክርስቲያናቱን ሲሳደቡ የሚውሉ ጳጳሳትንና ደብተራዎቹን መከራቸው ወንድምዬ ትህትና ምልክት አቃለ ትህትና ሰው ድምጹን ከፍ አድርጎ ስለጮኸ ትቢተኛ አይደለም አለሳልሶ ስለተናገረ ትሁት አይደለም ትህትና ነገረኝ ብለህ ካልክ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ያዝ እንግዲህ ብራዘርዬ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ገና ነው እግዚአብሔር እንደዚህ ይላል እኔ ወደዚህ ወደ ትሁት በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው መለከታለሁ አለ ማን ያለው የያዕቆብ ንጉስ እሺ ሰው ድምጹን ከፍ አድርጎ ስለጮኸ ትዕቢተኛ የተባለው በእናንተ ግብዞች በሆናችሁ በፈሪሳውያን ዓለም ነው ኦኬ በትሁታኑ ዓለም ትህትና የልብ እንጂ የድምጽ ማውጣት አይደለም እኔ ዋህ በልቤም ትሁት ነኝ ነው ያለው ንጉሱ ኢየሱስ እኔ ዋህ በምኔ ትሁት ነኝ በልቤ ትሁት ነኝ ጌታ ኢየሱስ ክርስቶስ ጮክ ብሎ አልተናገረም ተናግሯል በቁጣ አልተመለከታቸውም በምኩራብ ተመልክቷል ቻለው ብራዘር ጠጣ ይሄንን የጽድቅ ቃል ታላቁ ነብይ ሙሴ ከሲና ተራራ ላይ ሲወርድ ጽላት አልሰበረም ተቆጥቶ ጽላት ሰብሯል ይሄ ነብይ ይሄን ነብይ ነው ወይ አንተ ትሁት ብለህ ካልከኝ እኔ አይደለም ትሁት ያልኩትኝ ዘውልቅ መጽሐፍ ምዕራፍ 11 ላይ 12ኛው ላይ ስታነበው እቱ ማርያምና ወንድሙ አሮን በሙሴ እኔ ሜት አድርግ ብራዘር ሜት አድርግ ማወራ ያምላክ እኔ አንተ ሜት አድርግ ካልሆነ ታች አወርዱት ማወራው ያምላኬን ቃል ነው እናንተ ያፋችሁ መጥረጊያ እኮ አርጋችሁ ነበር አስወርዱት ተደብቋል ምን ያርጋችሁ ነው ወንድምነት ሪፖርት ላይ ያርግ ሲል እዚህ ሞዴሬተሮች ምን ያርጋችሁ ነው ኦኬ ለበበሉ ትህትና ብሎ መምጣትም አይደለም ትህትና ሰው ሲናገር ድምጸቱ እንደኔ ከፍ ወጣ ብሎ ስላለ አይደለም በፓሽኔት እንናገራለን አትችለውም ማልኩ ቅዱስ እግዚአብሔር ከረኛው ከኤርሚያስ ጋር ነው ያለው ስለዚህ ከተራራ ሲወርድ ሙሴ ተቆጥቶ እኮ ጽላት ሰብሯል ጽላት የሰበረን ነብይ ነው ወይ ትሁት የምትለው ብለህ ካልከኝ እኔ አይደለም ትሁት ያልኩት በመገናኛው ድንኳን በደመና አምድ ወርዶ ሙሴና ማነው አሮንንና እህቱ ማርያምን ጠርቶ እኔ ነብይ በመካከላችሁ ቢኖር ለዛ ነብይ በህልምና በራእይ እናገራለሁ ለባሪያዬ ግን ለሙሴ እንዲህ አይደለም ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነው ያለው ንጉሱ ነው የያዕቆብ አምላክ ነው እንደዛ ያለው ጽላት የሚሰብርን ነብይ የሚቆጣን ነብይ እንዴት ትሁት ይለዋል አየ የእግዚአብሔር ሚዛኑ ምንድነው ማለት ነው ሰው በሚመዝንበት ሚዛን አለ እግዚአብሔር የሚመዝንህ እዚህ እኮ የራሴ ወገኖች አሉ ጴንጤዎች ኤርሚያስ ትቢተኛ ነው ብለው የሚሉ ዳሪያጂ እህትዬ ዳሪያስ ብራዘርዬ ትህትና የሚለካው የልብ እንጂ ከአፍ በሚወጣ ቃል አይደለም ከአፍ ካወጣውትኝ የትቢት ቃል ከተናገርኩ ተብሎ የሚባል አሉ አይደል አዎ ሰው በፓሽኔት አይናገርም ብራዘር እኔ እኮ ጠላ ጠጥቼ አይደለም የልዑሉ መንፈስ ውስጥ ያለ የእግዚአብሔር መንፈስ ያለብኝ ሰው ነኝ እኮ ነው በየመለ
የመለኮታዊ ጥሪ የደረሰኝ ሰው ነኝ እኮ ነው ይምል እና እንዳንተ ተለሳልሼ እንድናገር አጠብቅ ጌታዬ ኢየሱስ በውስጤ ያደረው ሲናገርም እንደ ባለስልጣን ይናገር ነበር ይላል እኛኛኛኛኛ አለልህም ብራዘር የእግዚአብሔርን ቃል ጠጥቻለሁኝ የእግዚአብሔር መንፈስ በውስጤ ያለ ስናገር አክብሬ ሰዋይነትን ጠብቄ እናገራለሁ ድምጼ ሲወጣ ከብዶ ሆነ ያከበደው በውስጤ ያደረው መንፈስ ነው እኔ ፔንቴኮስታል ነኝ እሺ ብራዘር በጸጋ ስጦታና በመንፈስ ቅዱስ ማመን በህይወቴም ላይ አክቲቭ ሆኖ ይሰራል በቲሸርት እዚህ ተጨብጬ ስታየኝ ዝም ብዬ ሰው መስዬ ከሆነ በጣም ተሳስተሃል ዳግም የተወለድኩ ከወንድሞቼ ራቀቶቼ በምንም የማልበልጥ የእግዚአብሔር ምህረት በህይወቴ ላይ የበዛልኝ እረኛ ነኝ የ7ኛ ክፍል ተማሪ ለወንጌል አገልግሎት እግዚአብሔር ጠርቶኛል በእውቀትናና ሞግት አጭርና ግልጽ በእውቀትናና ሞግት ጴንጤን ትህትና አታስተምረውም ብራዘር ያንተ አሉ አይደል እንደ ከተማን በሚበጥስ ማይክሮፎን እየጮሁ ለብዙ ዘመን የእግዚአብሔርን ህዝብ ሲያንቋሹ ሲሳደቡ የነበሩ መናፍቃን በስንዴ የመጣችሁ በእንትን የገባችሁ ምናም ነገር እያሉ ማለት ነው በዘክታችሁ ዝሙት ምሰሩ በደመሰጋ ምጣቆሩት ምን ያላሉት ነገር አለ ጳጳሳቶች አይደል የወንጌላውያን አማኞችን አራሙቻ ናቸው እያሉ ሲሳደቡ የነበሩት እነ ብፁዕ አቡነ ጴጥሮስ እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ማርቆስ ሰንጠርቼ ቪዲዮ አለ እጄ ላይ እነ መጋቢ አዲስ እነ ዘበነ ሰይጣኖች እያሉ ሲናገሩ የነበሩት ፕሮቴስታንት ማለት የሰይጣን አሁን ስድቡን ተሳደቡ ግን ናግባና ሜዳው ላይ እንገናኝ ሌላው ወንጌላውያን አማኝ ጸልይ የግድ ላልገባህ እችላለሁ እኛን አይመለከተንም ብለህ ምትል ቪዲዮ እዚህም ያለ ወንጌል አማኝ ነገ ፎቶ ይዘቅዝቃ ምትሰራ ትኖራላችሁ በባለፈው በዛ ሰው በኩል እባቡ ሲመታ ከአሜሪካ ሀገር ሁሉ ያሉ ጭምር ሳይቀር ወጣ ማጣቅ ባልቴት ጴንጤ ሁሉ ወጣችል ኤርሚያስ አይወክለንም እኔ ማን ይወክለኛል እኔ እኮ ጌታ ኢየሱስ ነው የጠራኝ ጌታ ኢየሱስ ነው የጠራኝ ጌታ ኢየሱስ ነው የጠራኝ ሙሉ ሰው ነኝ እችን ጣቴ እንዲመጣ ህፃን አይደለሁም ምናገረውን አቃለው የተጠራው ሰው ነኝ እግዚአብሔር ጠርቶኛል ከጎዳና ላይ ዞር በል እየሰማይ ነው በጌታ ምታምነው ወንድሜና እህቴ እህትዬ ካልገባሁሽ ዞር በይ ዳሪያስ ዞር በል ከጎዳና ላይ ያን ቃል እንዳትረሱት ፈርዖን ኒካውን እግዚአብሔር ልኮት ወደ ከርከሚሽ ሲሄድ የነበረው እንደ ዮሴያስ ጣልቃ ትግባ በመንገድ ላይ ዞር በል ጉዳይ የወንጌል አማኝ ካንተ ጋር አይደለም እህቴ ካንቺ ጋር አይደለም የወንጌል አማኝ ነው ከፈለግሽ ጸልይ ካልፈለግሽ ዳር ይዘሽ ታዘቢ ኤርሚያስ እንዲህ ብለው እና እንደዚህ ብለው እኛን አይወክለን ማን ይወክላል ብሎ አለ ዋን ነው ጉዳዩ ዳዊት የወከለው እስራኤልን አይደለም ዳዊት የወከለው የእግዚአብሔር ስም እንዲከበር ነው በእስራኤል አምላክ መኖሩን እንዲያውቅ የእስራኤልም ጭፍራ ይሄም ፍልስጤማውያን እንዲያውቁ ይሄንን አድርጋለሁ ብሎ በነፍሱ ተወራርዶበት ነው የገባው ዳሪያስ ይኮር በየምልሸት ኦኬ ዳሪያስ ጌታ ሆይ ሰው አስነሳ ሲነሳ በሰው በመላሳችሁ ልትጠብሱ የምትፈልጉ አንዳንድ የወንጌል አማኞች ማለት ነው አርፈሽ ተቀመጭ አልኩሽ ጌታዬ ኢየሱስ ምስክሬ ነው አርፈ ተቀመጥ አልደረስኩብህም አንተ የወንጌል አማኝ ወንድሜ እናቴ እቤት አልመጣሁም ቸርች አይደለም የመጣሁት እኔ ጥልቁ ላይ ነኝ ያለሁት መረቤን ወደ ጥልቁ ነው የምጥለው የላከኝ ኢየሱስ ነው የሞላኝ መንፈሱና ቅዱስ ቃሉ ነው እንዲገባህም አትጠብቅ ቸርች ግባና አጥና አይደለም እንዴ ነው ከጎዳና ላይ ግን ዞር በል አልልም ብለህ ካልክ የሰራዊት ጌታ እግዚአብሔር ራሱ ስራ ይሰጥህና ዞር ያደርጋል ካንተ ጋር ተጨቃጨቅ አልሆንም ካንቺ ጋር ተጨቃጨቅ አልሆንም የወንጌላውያን አማኞች ከፍቅር በስተቀር ግን ሌላ የለብኝም ኦኬ ኦርቶዶክሳውያን ትህትናልክ ብሎ አምጣት አይደለም ትህትና በስመ አብ ወወልድ ብሎ ቃላት መጎተት አይደለም እህትዬ አይደለም እንደ ባለ ስልጣን እኮ ይናገራቸው ነበር ይላል የጠጣሁት የኔ እግዚአብሔር የኔ አምላኬን ቃል ነው እንዴት ነው አንተ እንድሽመደምድልህ የፈለከው ቃሉ ካፉ በጽድቅ ወጥቷል አባቶች ነቢያትና ሐዋርያት ጽፈው ነው እጅ ላይ ደርሷል ይሄን ስትጠጣው ብራዘር እንደ ባለ ስልጣን እንጂ የምታወራው አትንሾካሾክ ሾክ ሻካ መንፈስ ማለት የተመታ ይሁን በጌታ በኢየሱስ ስም የሚሾካሾክ ይሄን ነገር እዚህ እኛም ቤት ገብቷል ትህትና ማለት ምን ማለት ነው እኛም ጋር እኮ ገብቶላል እኛ ጋር ማለት ጴንጤው ጋር ገብቶላል እዩት
ድምፁ ቁጥብ ያለ ዝልግ ያለ ታያለሽ ምኑን የሚዘልገው ትህትና የልብ መሆኑ ቀረ እንዴ ኢሳይያስ 66ን አላነበባችሁትም ማቴዎስ 29ን አላነበባችሁትም ኢየሱስ አልተቆጣም እንዴ ትህትና የጎደለው ነው በቁጣ ተመለከታቸው እኮ ይላል ሃሌሉያ በቁጣ ተመለከታቸው ይላል አልተቆጣም እንዴ አልጮህም እንዴ ድምፁ ከፍ አድርጎ ማንም የተጠማ ቢኖር ወደኔ ይምጣ ብሎ ሲል እኮ ማንም የተጠማ ቢኖር ወደኔ ይምጣ አይደለም ያለው እህትዬ ጮክ ብሎ እኮ ማለት ነው ኢየሱስ ጌታዬ ጮክ ብሎ ይጮሃል ሾሻካ መንፈስ ትህትና ነው በለተለይ ከኦርቶዶክስ እኮ ነው የመጣሁት እኔ ቀሚስ ያለ ያስቀመጥኩት እዚህ በለብስ ብራዘርዬ ወገሮቼ ጺሜን እዚህ ጋር አሳድጌ ማለት ይሄን ሁሉ እንትን ብዬ ወገሮቼ አውራሪተ ማት ሳሊተ ምህረት አድነኝ አድነኝ አልችልበትም መድኃኔዓለምን አልችልበትም ተይኝትዬ እኔ ከብትረኛ ነኝ በቃ አልችልበትም እና ለወንጌል ጌታ ልጁን በእኔ ሁኔታ ነው የገለጠው እንደዚህ ብዬ እንድል ነው የፈለጋችሁት ጌታ ኢየሱስ ክርስቶስ ብዬ እንደዚህ እንዲቆጥጥ ነው የፈለከው ተው ወገኔ መንፈሴን አታበሳጨው ስለ ትህትና ንጉሴ ኢየሱስ የነገረኝ እኔ ዋህ ትሁት ነኝ ያለው በልቤ ነው ባንገቴ አይደለም ያለው አይደለም ያለው እንደ ባለስልጣን ናገራቸው ነበር ይላል እንድትመለመልልህ አትፈልግ እንደነ መምሬ እንትና እንደነ ፓስተር እንትና ጌታዬ ኢየሱስ ስም ለዘላለም ይባረክ የኔ አባት እንዲያገለግልሃለሁ ብዬ አስቤ አላቅም እንዲሆናለሁ ብዬ አስቤ አላቅም ከቶ በኔ ጉልበት የሚሆን አይደለም ጌታ በፈቃዱ ይህን ካደረገው ከመገረም በቀር ሰዎች ምን ይላሉ እኔ ምን ይላለሁ ይገርማል አንተ ኦኬ ወንድሞቼ እናቶቼ እዚህ ደርሳለሁ ብዬ አስቤ አላውቅም ነበር ብለን ብቻ አይደለም ዘማሪ ዳጊ ከእናቱ ማህፀን ሲወጣ ዘምራለሁ ብሎ አስቦ ነበር እቅድ ይዞ ነው የወጣው ከማህፀን አይደለም የምዘምሩ ወንድሞቼ እናቶቼ እቅድ ይዛችሁ ነበር የወጣችሁት ከማህፀን አይደለም ዘማሪ ዳጊ አሁን ዘማሪ ተብሎ ለመጠራት ዓላማ ይዞ ከማህፀን ካዞ ጥላሁንና ከእናቱ ከተወደደች እናቱ እንደዛ አስቦ እህቴ ሊሊ እንደዛ አስባ ነው የወጣችሁ አይደለም በዘላለም ፍቅሩ ወደደን በጸጋው ጠራን ወደ ራሱ ከዛስ እንድናገለግለው ደግሞ ጸጋን ሰጠና በመንግስቱ ውስጥ ደግሞ እሱን ዘማሪ እኔ ሰባኪ እንትናንትና አንዳንዱ እንደወደደ አደረገ ይላል አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እሱ እንደወደደ አንዱ መንፈስ እያከፋፈለ ያደርጋል ይላል መንፈስን ለመግለጥ ማለት ነው ሃሌሉያ መንፈስና ኃይልን ለመግለጥ ማለት ነው ቤተክርስቲያን ውስጥ እግዚአብሔር በእያንዳንዳችን ላይ ጥበብና ጸጋን የመንፈስ ቅዱስ ስጦታዎችን ሲያፈስ ቤተክርስቲያን በአየር ላይ ላሉት ስልጣናት ትታወቅ ዘንድ ጸጋ ስጦታው በወንድሜ በኩል በዝማሬ በፈውስ በተአምራት በስብከት በማስተማር በማስተዳደር ተለያየ ነገር አንዱ ነቢያት አንዳንዶቹን ወንጌል ሰባኪዎች ነቢያት ሐዋርያት አስተማሪዎች አድርጎ ሰጠ ሁላችን የእግዚአብሔር ልጅ በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል በቃ እየተሰራን እንሰራለን እኔ ኤርሚያስ ምንም ሊገባኝ አልቻለም ታያልሽ ለምን አበሳሽን ትጠብሻለሽ እህቴ ብሎክ አድርጉ ነው ይሄን ቤት ውጭ መቼም አልገባሽም እንዲህ አይነት አገልግሎት አለ የለም በቃ ሂጂ አንቺ እህቴ ሂጂ ምን አለፋለፈሽ ሂጂልኝ ባተ ያንቺ መሄድ ራሱ ብቻ አንድ ግልግል ነው ያንተ መሄድ አንዱ ግልግል ነው በቃ አልገባህም አይደል አልገባሁም አይደል የግድ አበሳ መጥበስ የለብህም ዞር በል
ትህትና እንድማር ያሳየኝ ጌታ ኢየሱስ ቢቆጣም እንኳን በቁጣ ተመለከታቸው ይላል። እጁ የሰለለችን ሰው ትዝ ይላችኋል በምኩራብ የኔ አባት ጌታ ኢየሱስ እጁ የሰለለች ሰው ወደ በምኩራብ መካከል ተቀምጦ አየ። ደግሞ ከ18 ዓመት ጀምሮ ጎባጣ የነበረች ሴት ደግሞ ወደ ጉባኤያቸው ስትገባ የዛ በቅፍርናሆም እና ሴቲቱ አንቺ ሴት ብሎ ከጉብጠትሽ ተፈወሰሻል ብሎ አላት። አበዷ እነንቶኔ ባለቀሚሳሞቹ አበዱ። ለዛ የነበሩት ፈሪሳውያንና ሰዱቃውያን። እጁ የሰለለችም ሰው ጉባኤ መካከል ቁጭ ብሏል። ንጉሴ እንደዚህ እያገለገለ ሃሌሉያ እያገለገለ አየው። ተነሳና እጅን ዘርጋት አለው። ሲዘረጋ እንደ ሁለተኛው ጤና ሆነች። ብድግ አሉልህ እነንቶኔ ወገኖቼ ብለው የሚሉ ማለት ነው። ብድግ አለና ልንሰራባቸው የሚገቡ 6 ቀናቶች አሉ፣ እንግዲህ መጣችሁ በእነሱ ተፈወሱ እንጂ በሰንበት ቀን አይደለም ብሎ ኢየሱስን ተቃወሙ። ጌታስ ቀበላለ። ዲቤቱ እኮ እዛ ነው የጀመረው ብራዘር፣ እዛ ነው የጀመረው አልኩ። ግብግቡ እዛ ነው የጀመረው። ይሄን ባለ ቀሚሳም ይሁን ባለ ከረባታ ማንም ይሁን ማንም እኮ አልኩ። እንደ እግዚአብሔር ቃል የማገለግል ከሆነ አገለግላለሁ፣ የምትናገር ከሆነ ትናገራለህ። ካልሆነ ባለ ቦርጫሙን ባለ ጢማም 2 ጸጉር አይደለም ለምን 10 ቀን ጸጉር አታበቅልም? 2 ቀን ዳብቀን ይሄንን የጽድቅ እውነት የሚጋፋ ነገር የምትናገር ከሆነ መንገድህ ላይ እንቆምብሃለን። እንደ በለዓም አህያ ፊት እንደቆመው መልአክ እግዚአብሔር በዚህ ትውልድ ፊት እንድታገለግል ጊዜ ሰጥቷል። የወንጌል አማኝ ወንድሜ እህቴ ጸጋን ሰጥቶሻል። ቆም በዚህ ትውልድ ፊት። ኢየሱስ ቤዛ ነው ብሎ የሚለውን የሐዋርያውን ትምህርት አጣመው ማርያምን ቤዛ ናት ብለው፣ እሱ ብቻ አይደለም የደብረ ሊባኖስ መቃብር ቤዛ ነው ብሎ በሚለው ትውልድ ፊት ነውር ነው። ማርያም ቤዛ አይደለችም፣ መቃብር ቤዛ አይደለም፣ ቤዛችን ክርስቶስ ነው ብለህ ቁም። ይሄን ለመናገር መጥመልመል የለብህም ብራዘር። መንፈስ ቅዱስ ወረደብን ስትሉ የነበራችሁ ሰዎች ሁሉ በየጉባኤው ልክ ነው እኮ ወርዶብናል። አንዱ እኮ የወረደብኝ እኔም ላይ ነው የጌታ የእግዚአብሔር መንፈስ። እውነት ሲጣስ አባቶች ያስቀመጡት ድንበር ሲፈርስ መቃብር የሰው መቃብር የግለሰብ መቃብር ቤዛ ነው ተብሎ ሲሰበክ ተመጣና ኤርሚያስ ትህትና ይጎላል። ዳርያስ አትበለኝ ብራዘር። ትህትና አንተ አይደለም የምትለካው፣ በውስጤ እኮ ሃሌሉያ በውስጤ ያደረው እግዚአብሔር መንፈስ እኮ ነው። ትህትና ለእግዚአብሔር ቃል ክብር መስጠት ነው። ለእግዚአብሔር ቃል ክብር መስጠት ነው። ጴንጤ ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። የፈለቀው ሙሉ ወንጌል መሰረት ክርስቶስን ይሁን እኔም አብሬያችሁ ስላለሁ ትዕቢተኞች ነን ማለት ነው። ለዚህ ለእግዚአብሔር ቃል ክብር ማንሰጥ ከሆነ ኦርቶዶክስ ቢሆን ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። እሱ ነው ከትህትና የጎደለ። ለዚህ የእግዚአብሔር ቃል ክብር ትገዛለህ እንገዛለን ወይ? እኔ እንደ ወንጌል አማኝ እናንተ ወገኖቼ ስለሆናችሁ አዎ ለዚህ አይደል እንደ መጽሐፍ ቅዱስ ብቻ ያለው። ከዚህ ውጪ ወሬ አወራለሁ ብለህ ካልክ እኛ መድረክ ላይ አንቀን እናወርድሃለን። በሚቀጥለው ቀን እድል አይሰጥህም። አጭርና ግልጽ አንቀን እናወርድሃለን ከመድረክ። ከዛው ሄዳ አርቲቡርቲን ታወራለህ ማለት ነው። እዚህ ግን ከመጣ የተሰቀለውን የአብ ልጅ ተሰብካለህ። ጉባኤ በተሰጠ ጸጋ እኔም ሰብካለሁ። የመድረክ ሰባኪ ስለሆንኩ ቸርች አለኝ እኮ የቤተክርስቲያን መሪ አለኝ እኮ። ትህትና አትበለኝ ብራዘር። በዚህ አጋንንት የተሞሉ ሰዎች ሁሉ ጭምር መጥተው እዚህ ሲፈጣፈጡ ትራትበልና እግዚአብሔር ቃል የሚለው ምንድነው? ወንድሞች እናቶቼ እኔ በልቤ ትሁት ነኝ ያለው። ልብን ደግሞ የሚያቅማን ነው ጌታ ኢየሱስ። የሰው ልብ አዋቂ ነኝ ብላችሁ ካላለች በስተቀር ጌታ ኢየሱስ ነው የሚያውቀው። እኔ ልብና ኩላሊትን መረምራለሁ አለ። የምናገርበትን ድምጸት ማወጣውን ድምጸት ከምን ሞቲቭ እንደማወጣ እዚህ 930 ሰው ተደብቆ የሚሰማ ይሄኔ ብዙ ሺህ ሰው አለ። ችግር የለም። እኔ ከፈለክ ሚሊዮን አይደለም ቢሊዮን ስማ። የእግዚአብሔር ድምጽ ከተማይቱን ይጠራል ተብሎ ተጽፏል። እውነት በየትኛውም ቦታ ላይ ተጠራለች እንጂ አንድ የሰባተኛ ክፍል እረኛ ምኑንም ስለሰማ ምኑንም ልታይ አትመጣ። ኢየሱስ ግን ጻድቅ ነው። ሲጠራ ከማንም ጋር አይማከርም። አንተ ለፓስተርነት ሲጠራ ወንድሜ ከኔ ጋር ተማክሮ ነበር? በፍጹም ፓስተርዬ፣ ጌታ እግዚአብሔር ይባርክ። በዓለም ዙሪያ ያለውን ሰማኝ ወንድሜ፣ እኔን አማክሮኝ ነበር።
ቢያማክረኝ እግዚአብሔርና አንተን ባቀ ኖ ኖ ኖ ኖ ይሄን ሰው ያትምረጠው ብዬ አስተያየት ሁሉ ልሰጠው ሁሉ ቀጣይ ነበር። ግን አላማከረም። ማንንም አማክሮ አይጠራም። በመጥራቱና በጸጋው ስጦታ አይጸጸትም ንጉሱ። እናስ እንደወደደ እንደ ፍቃዱ ምክር ሊሰራ ልጁን በኔ ሁኔታ በጳውሎስ ሁኔታ ሊገልጥ በኔ ሁኔታ ሊገልጥ በአንተ ሁኔታ ሊገልጥ እንደ ቅዱስ ቃሉ ሊገልጥ ጸጋ ስጦታን ሰጠ። ጴንጤዎች ወገኖቼ እናንተን እኮ የነካ መንፈስ እኮ ነክቶኝ እኮ ነው። እንዴት እኮ የተባረከ አምላክ መሰለህ። ሃሌሉያ ሃሌሉያ። ጉባኤያችን መካከል በልሳኖች ስንጸልይ መገለጦች ሲመጡ ራእዮች ሲመጡ በዝማሬ በእግዚአብሔር ፊት እንደዛ ስናሸበሽብ ስንወድቅ ስንነሳ መንፈስ ቅዱስ እሳት 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 ተብሎ ስንት ዘመን ተጸለየ አይደል? በቃ ህይወትን ነክቶ ከሆነ ካልሆነ ግን እኔ የማልደብቀው የጌታ እሳት ነክቶታል ህይወቴን። ዞር በልልኝ ብራዘርዬ፣ ዞር በልልኝ። የማልደብቀው የጌታዬ እሳት ነክቶኛል። ካልሆነ አንተ ዳር ያዝና ዝም ብለህ ስማኝ። እኔን ለማድከም መንገዴ ላይ ገብተህ እንደዛና እንደዚህ አትበል። ኦኬ በቃ ወንድሜ፣ በልብ ቅንነት ነው የምነግረው። ወንድሞቼ እናቶቼ፣ በልብ ቅንነት ነው የምነግራችሁ። በቃ ዞር በሉ ከጎዳናዬ ላይ። ካልገባችሁም በቃ የገባቸው እየተከተሉ ነው። ድካሜንም ሁሉ አልፈው እየታገሱ ማለት ነው። እዚህ ገስት ላይ የምታያቸው እህቶቼ ወንድሞቼ ሁሉ በሙሉ ሌሎችም አሉ። የግድ ልገባህ አይጠበቅም እና ልገባህ አይጠበቅም ወንድሜ። በቃ የማልክደው የእግዚአብሔር የእግዚአብሔር እሳት ህይወቴን ነክቷታል። ተውኝ፣ አትነዝኑት። ለእናንተ ጭቅጨቃ መልስ እንድሰጥ የወንጌል አማኞች ወንድሞቼ በማታውቁት በተቆረጠ ቪዲዮ ሁሉ ፎቶዬን እየዘቀዘቃችሁ የምትሰሩ መሳደብ ትችላላችሁ። ግን ፕሊዝ አታድክሙኝ፣ ተውኝ። ውስጤ ምን እንደሚለኝ ታውቃላችሁ? እንደ ናሚስ ልጅ እንደ እዩ እንድፈጥን ነው እግዚአብሔር የሚናገረኝ። የናሚስ ልጅ እዩ ወደ ኢዝራኤል እንደገሰገሰ በነቢዩ በኤልያስ አፍ የተነገረውን የእግዚአብሔርን በቀል እንዲበቀል እንደዛ እንደሚሆን ውስጤ ሁሌን በመንፈሴ እንደዛ የሚናገረኝ እግዚአብሔር። ምን ልትበቀል ብለህ ካልክ ዘመዶቼን አይደለም፣ ኦርቶዶክሳውያን ወገኖቼን አይደለም። ምን ነው የምበቀለው? እኔ የምበቀለው ተረትን ነው። በእግዚአብሔር እውቀት ላይ የተነሳ የሰውን ሐሳብ እሱ ነው የምበቀለው። እኔ የምበቀለው ከሰዎቹ ጀርባ ሆኖ የሚሰራውን ባለፈውን ጌታ እንዳሳየኝ ያለውን የእባብን መንፈስ እሱ ነው የምበቀለው። እሱ ሲመታ ህዝብ ከጉያው ይወጣል። በቃ አሁን እኔ ጠርቶኛል አልጠራኝም ብዬ ደግሞ እዚህ ማስታወቂያ ልናቀር ነኝ። እግዚአብሔር የበቀል አምላክ ተገልጧል። ምን ነው የሚበቀለው? ሰዎችን አይደለም። ሰዎቹንም አለማዳን ነው። ሰው ለመበቀልማ ከሆነ በጣም አደገኛ የሆነ ጸሎት ነው። እኔ ምን አደረጉ? ይነቀስ ሲዲ በኩል እወዳቸዋለሁ። ዲያቆን ፈለገ አትናቴዎስ እንደዛ ፕሮቴስታንትነት አንተም ማለት ገለባ ነህ፣ ፕሮቴስታንትነትም ገለባ ነው ብሎ እኔንም ሃይማኖቴን ከዲቤቱ ማግስት በእንባ አይደል የጸለይንለት። ወንድሜን የመስበር አጀንዳና ዓላማ የለኝም። ለዚህ ነው እዚህ ሶሻል ሚዲያ ላይ በእንባ በሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 መሰረት በመንፈስ ቅዱስ በውስጤ ሆኖ የጸለይንለት። ጉዳዩ ወንድሜን መምታት አይደለም፣ ከወንድሜ ጀርባ ያለውን መምታት ነው። እሱንም ጌታ ኢየሱስ አድርጎታል። ይሄ ስረኛ ምንም ነው። ቅዳሜም ታያላችሁ። ምንድነው ኃይል ብለህ ካልከኝ የተባረከው መንፈስ ቅዱስ። ምንድነው የታጠቀው ብለህ ካልከኝ ይሄው ሰይፌ፣ ይሄው መዶሻዬ፣ ይሄው ጥበቤ፣ ይሄው ዕውቀቴ፣ ይሄው የማስተዋሌ ምንጭ፣ ይሄው ኃይል እና እርዳታዬ፣ ይሄው የእግዚአብሔር ቃል። ቅዳሜ ከምሽቱ 2 ሰዓት እንገናኝ። ቴንክ ዩ
ትህትና የልብ እንጂ የውስጥ የውጪ አይደለም። እንደዛማ ከሆነ እኮ ብራዘር እንዴ እቺን ሀቷን ጥለን እዚህ ጋር ጠምጠም አድርገን ብራዘር ሲሜን እንደዚህ አርጌ እንደተቆረጥኩልህ ቲሸርቷ ላይ ምናምን ነገር ደረብረብ አድርጌ ባለፈው ቀሚሴን ስንት አመቱን ያስቀመጥኩትን አለበስኩት አይደል? ጉድ ኤርሚያስን ይሁት እንዴት ቀሚስ በኢየሱስ ስም ወጋው ይላል። ታይ እህትዬ ምንድን ነው የምትወጊው? አርፈሽ ተቀመጭ። ቀሚስ የኦርቶዶክስ ቤተክርስቲያን እንዳቆር እኮ ስለነበርኩ ድሮ ለብሰ የነበረው ነው። ዣቅ አድርጌ ለመጣው እንዴት አሉ እንዴት እኔ ነኝ በገንዘቤ የገዛሁት። ምን ያኔ እንዴት አላላችሁኝ? እና ከፈሪሳውያን መንደር ነው የመጣሁት ለማለት ነው። ግን እወዳችኋለሁ የእግዚአብሔር ሕዝብ። አይ ነው እንደምትወዱኝም አውቃለሁ። ደግሞ ምንስ ምርጫ አላችሁ ላትወዱኝ? እኔስ ምን ምርጫ አለኝ? ጌታ ኢየሱስ ክርስቶስ እርስ በርሳችሁ ተዋደዱ ብሎን እኔ ወንድሞቼን እዚህ ምጠላ ከሆነ ወድቄያለሁ፣ በእውነት ወድቄያለሁ። እንደዚህ ቢሆን ጌታ የመንፈስ ቅዱስ አብሮኝ አይቆምም፣ ለንስሐ እንድደፋ ነው የሚያደርገው። ቢሆንም ግን ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት ነጻለሁ ብሎ እንዳለ በአንደበቴ በድርጊት የምበድለኝና ዕለት ዕለት በጌታ የፊት ማረኝ። ቅድም እንደዛ መናገር አልነበረብኝም። የተናገርኩትኝ መንፈስን የሚያሳዝን ነው። አባ ማረኝ ብዬ አንድ ነገር ሰጥቶኛል፣ እሱም ብቻ አደርጋለሁ። በፊቱ አለቅሳለሁ፣ አልደብቅም፣ አለቅሳለሁ፣ ተጸጽቼ አለቅሳለሁ። ማረኝ ብዬ አለቅሳለሁ፣ ደግፈኝ አቁሜን ብዬ አለቅሳለሁ። ለብዙዎች ለመታነጽ ምክንያት እንጂ ለመሰበራቸው ምክንያት እንዳልሆን ብዬ አለቅሳለሁ። እንኳን በወንጌል ያመኑ ወንድሞቼ እና እህቶቼ በእግዚአብሔር ቤተሰብ የሆኑን ቀርቶ አይደለም እነዛን ወንድሞችና እህቶች በዛ በየት እንኳን ያሉትን ሌላውን ሰውን ሁሉ ጭምር ለመጉዳት አጀንዳዬና ዓላማዬ እንዳይደለ ሰማይም ምድርን የፈጠረ ልዑል እግዚአብሔር ምስክሬ ነው። የምታውቁትም ሰዎች ምስክሮች ናችሁ። ጸጋና ሰላም ይዛላችሁ አለው። ቀጥሉ፣ ተባረኩ። ይሄኑ ነው። ከዚህ በላይ ራሴ ማሳወቅ እንትን ማለት የለም። እሺ ተባረክ ኤርሚ፣ ጌታ ዘመንህን ይባርክ፣ ብዛልን ነው ምንለው። ያ ቅዳሜ ማታ በኢትዮጵያ 2 ሰዓት ምሽት ወይም ማታ 8 ሰዓት በኢትዮጵያ ግን 2 ሰዓት ማታ ማለት ነው በቴዲ ሐዋሳ ቤት ኤርሚና ቀሲስ ድበኩሉ ዲቤት አለ። እንግዲህ ሁላችሁም በጸሎት እንደገና ደግሞ አሁን ይፖስታል ትንሽ ቆይቶ እና እሱን ፖስት ሼር በማድረግ ወገኖች ወንድሞች እህቶቻችን ኦርቶዶክሳውያንም ደግሞ እንዲደርሳቸው እያንዳንዳችን ፔጅ ላይ ሲገቡ እንዲያዩት ያ ተባረኩ። ሪፖስት እያደረጋችሁት ያላችሁት ወገኖች ተባረኩ። ሶሊያና ፒተር ተባረኩ እያየዋችሁ ነው። እና ጌታ ዘመናችሁን ይባርክ። ያው ቅዳሜ 2 ሰዓት ሶሲ እንትን እያደረገችው ነው ዲቤት አለ ማለት ነው። ጌታ ክብሩን ይውሰድ። ጌታ መንፈስ ቅዱስ እንዲሰራ ደግሞ አጥብቀን እንጸልያለን። ለኤርሚ ጸልዩለት ሁላችሁም። ቀሲስ ድበኩሉም አባታችን ናቸው፣ ቄስ ናቸው። እንግዲህ በቤተ ክርስቲያኗ እንትን ቀሲስ ናቸው። እናከብራቸዋለን፣ እንወዳቸዋለን። ዲቤቱን ቁጭ ብለን እናያለን ማለት ነው። ታጥቀን እንምጣውላችን መታጠቅ ማለት ምን ማለት ነው? ጸልየን ልባችንን ከፍተን በቃ ለምስጋና መሰብሰብ ነው። የእግዚአብሔር ስራ ሲሰራ አይናችን ያያል። የሰማነውን በአይናችን እናያለን። እድለኞች ነን። እድለኛ ትውልድ፣ የእውነት እድለኛ ትውልድ ነው። ስለ እግዚአብሔር ሲወራ ቁጭ ብሎ ማየት እድለኞች ነን በጣም። እና ጌታ ይባርካችሁ ሁላችሁንም። ተባረኩ። ታፕታፕ ሼር ለማድረግ ተዘጋጅተን ቅዳሜ ነው አለን። እስከዛውም እንከፍታለን አብረንን። ጌታ ኢየሱስ እድለኛ ትውልድ አድርጎናል። እንደሰሙት ሳይሆን በአይናችን እያየን ነው። እግዚአብሔር ታሪክ እየሰራ ነው በእኛ ዘመን። የእውነት እድለኞች ነን እኛ፣ ቀልድ አይደለም። እነዚህ 2 ሰዎች ተዘጋጅተው አጥንተው ነው የሚመጡና ተዘጋጅተው መንፈስ ቅዱስ እንደመራቸው እንዳመኑበት ባመኑት መጠን እግዚአብሔር ይሰጣቸዋል። የሚፈልገውን እግዚአብሔር ያደርጋል። ሃሌሉያ። እና ጌታ ይረዳናል። ጌታ ኢየሱስ ዘመናችሁን ይባርኩላችሁ። ታች ያላችሁ እህቶች ወንድሞች፣ በብዙ አገልግሎት የምታገለግሉ እንደው ላይ ወጣችሁ ማታቁ ማነህ ቁጥር የምትጽፈው ጌታ ዘመንክን ይባርክ። ሌላ ጊዜ ናሽ
ላይ ጊዜው ዝም ብለህ ሚውት ተደረግና ቁጭ ብለህ ስማ። ደስ ሊልህ ነው የሚገባ። ቀሲስ ናቸው አብረው የሚያወሩ ከወንጌላዊ ኤርሚ ጋር። ስለዚህ እድለኞች ነን እኛ። ወይ ተናገር እውነቱን ወይ ተናገር እውነቱን ወይ ተናገር እውነቱን ነው በቃ። ጌታ ይባረክ። እኔ በጣም ነው ኢንጆይ ማድረገው ዲቤትን ባይዘወይ ያለው መንፈስ ደስ ይላል። በጣም ነው ደስ የሚልና ቀሲስንም ስለተቀበሉ ጥሪያችንን ጌታ ይባርኮት እግዚአብሔር ይስጥልን እላለሁ። እኔ በግሌ በጣም ነው ያከበርኳቸው። ጥሪ ሰምተው በጣም ሳይሰነብቱም ሳይቆዩም መተው ቃላቸውን ሰጥተውናል። ጌታ ኢየሱስ ይባረክ። ክብር ለመንፈስ ቅዱስ ይሁን እና ደስ ብሎናል። ያ ተባረኩ ወገኖች። እሺ እንቀጥል። ኦርቶዶክሳውያን ካላችሁ ደግሞ ነው ግቡና እንቀጥል። ሌላ ላይ ያላችሁ ወገኖች ቢኒ፣ ሩታ፣ ኤዱ፣ ዳጊዬ አለ ዳጊዬ በጣም ዝም ብላ። አሜን አሜን አሜን። you guys blessed too። ጌታ ኢየሱስ ይባርካችሁ። ኦኬ ዜዶዬ እየመጣ ነው መጥቷል። እድለኞች ነን አይገርምም? ጌታ ኢየሱስ ክብር ስላለ ነው። እሺ ይቅርታ ከዚህ ስወጣ እንትላለሁ። እሺ ዳጊዬ እሺ ችግር የለውም። እሺ ዜዶዬ ወልካም ዜዲ እንኳን ደህና መጣ። አያለ እንዴት ናችሁ? ሰላም ነው ወይ? ያለሁኝ ነበርኩ ትንሽ ኤርሚ ትንሽ የሥራ ሰጥቶኝ እዛ ነበርኩ። አለን እንግዲህ ሰላም ነው። ሃሌሉያ። በቃ የተባረክን ትውልዶች እንዴት ጌታ አየልን። የእውነት መጽሐፍ ጥራዝ እንኳን አልነበራቸውም። እነ ጳውሎስ በሚያስተምሩ ሰዓት አዲስ ኪዳን ብለው የጢሞቴዎስ የማቴዎስ የማርቆስ የሚሉት እንኳን ምንም አልነበራቸውም። ሰው ምን አይነት እንደው የታደለ የተባረከ ነበር እነ ጳውሎስን የተከተለ። እኛ እኮ እየጠቀስንም አንሰማም አባቴ። ጌታ መንፈስ ቅዱስ ግን ያው እንግዲህ በሰፊው ደግሞ መጥቷል። ሻይ ቡና አዘጋጅተን በደንብ በቃ ለተወሰነች ለአንድ 2-3 ሰዓት ከዛ በኋላ ደግሞ ያው እኛም በየቤታችን እንከተትና ሃሌሉያ ብለን እንቀጥላለን። እና አይ ነው መተው ኧረ ጌታ ይባርካቸው። ቀሲስን መተው ነው በስነ ስርዓት መልስ ሰጥተው በቃ ሰዓት እናንተን እንደፈለክ ብለው ነው የሄዱ። እየተሰራ ነው ይወጣል፣ ታዩታላችሁ ሁሉንም አንድ ላይና ጌታ ክብሩን ይውሰድ። ወንድማችን ኤርሚን ያው እንግዲህ እንደምታውቁት ነው ኤልያስ አንድ ጊዜ ተወራርዶ ነበርና እኔ እንደዛ አይነት ስሜት አለኝ። ያ መንፈስ ነው በውስጥ ያለ። ይወራረድ ነበር። እንደው እናንተ አምላክ ተኝቶ ከሆነ ቀስቅሱ፣ ችግር የለውም ጊዜያችሁን ውሰዱ በደንብ በቃ ምናምን ይል ነበርና እኔ ደስተኛ ነኝ። ዲቤት በጣም ነው የምወደው። ብዙ ማርበታለሁ፣ ብዙ የእግዚአብሔርን ስራ ይበታለሁ። ብዙ በእውነት መንፈስ ቅዱስ በጣም ሲሰራ ይታያልና ኢየሱስ ጌታ ነው። አይ ቲጂዬ ኧረ ቀሲስ እኮ እንደ የቤተ ክርስቲያን ቀሲስ እኮ ናቸው። ይዋሹ ዘንድ እኮ ዝም ብለው ምዕመን አይደሉም። ስለዚህ እንደዛ ነው። ተባረኩልኝ። ጌታ ዘመናችሁን ይባርክ። አባታችንም እንባርካቸዋለን። በቃ ኢየሱስ ጌታ ነው። ኦኬ ኦርቶዶክሳውያን ካላችሁ ደግሞ ግቡና በፍቅር እናወራ። አይ እንደዚህ አይነት ነገር መች መስማት እወዳለሁ ብለህ ነው ወንድም አለን። ባይዝ ክሪስቶ ግድ የለም። እሺ ሌላ ማን አለ ማውራት የምትፈልገው? አውሩ። እሺ እብሩዬ ወይ የሚውት አድርጌው ነው እንዴ? ፖስት ላይ ሚውት አድርገሽው ነበር። እሺ ቀጥይ። የሰማን ነው ደስ ይላል በጣም። እኔም ልክ እንዳንቺ በጣም ዲቤት እወዳለሁ። በጣም እንደዚህ የነጮች የአሜሪካኖች ዲቤት አንዳንዴ እሰማለሁ እና በተለይ ወንዱ ልጅ ይወዳልና ቁጭ ብዬ ከሱ ጋር እንትን እላለሁ እና ዲቤት በጣም ተከባብረው በጣም ተከባብረው ደስ በሚል ሁኔታ በደቂቃ በሰዓት በጣም ቁጭ ብሎ ያያል አንዳንዴ እናትዬ እና ደስ ይላል። አሁን ስትይ ነበር ይሄ ትውልድ በጣም እድለኛ ትውልድ ነው። በተለይ ደግሞ በእውነት እዚህ በስደት ላይ ያለ ነው እንደፈለግን ኔትወርክ እንደልባችን እንደፈለግን አገልግሎት አምልኮ የአምልኮ ስርዓት በመናመልከው በፈለግንበት ማለት ነው ሰው ባመነበት ማለት ነውና አንዳንድ ቦታ በእስር ቤት ያሉ በችግር ያሉ በጭንቅ በቃል አይደለ
ማምለክም ማገልገልም እየፈለጉ እውነቱን መስማት እየፈለጉ ያንን እድል የማያገኙ በጣም ብዙ ናቸው በጣም እና አሁን ኤርሚ ምን ሲል ነበር በጣም ነው ልቤን የነካው በእውነት በጣም የተነካሁት እና የእግዚአብሔር መንፈስ በውስጥ ያለ የእግዚአብሔር መንፈስ በጣም አጥብቄ በጣም በውስጥ ያለና ቃሉን የጠጣሁኝ ነኛልና እኔ በእውነት እኔ ቅናት አለብኝ በጣም ነው መቀናው በተለይ ብሉይ ኪዳን ከነሱ ጋር አብሮ የነበረ ነው የሚመስለው ስማቸውን ወራቱን ሰዓቱን ቀኑን ምኑን ቦታውን ምናምን እንትን ሲያስተምር ኤርሚ ሲናገር በተለይ በብሉይ ኪዳን ላይ በጣም ነው እንትን ምለው በጣም እቀናለሁ አይደል ልክ እንደሱ የሆነ ነገር እንደ ወንድምሽ እንደ የሱን ያክል ባይ አንድ ነገር በቃ ይገብቷቸዋል አባባሌ እና ንጽጽር ደግሞ ግድ ነው አለ ንጽጽር በተለይ በእኛ ባልሰለጠን ነው ይሄ ንጽጽር ዝም ብሎ ወደ እንትን ወደ ጭቅጭቅ ወደ እንትን የሚያመራው ነገር አለ ነገር ግን አሁን እኔ ቀደም ኤርሚዬ ሲል ነበርና የሆነ ልጅ እንደዚህ ትላለህ እንደዚህ ትጮሃለህ ምናምን እንዴ መጮህማ ትንቢት ኤርሚያስ ላይ ምንድነው የሚለው ወደኔ ጮህና ኃይለኛም አንተ ማታቀውን ነገር አሳያለሁ ነው ያለው እኔ ኤርሚ እንደውም ካልጮኸ ነው እንትን ማይለኝ በተለይ ሲያስተምር ኢየሱስ ይያለ የሚጮኸው ሌላ ነገር የሚለው በጣም ሲጮህ የሆነ በጣም እንትን ፊልም ማደርገው ነገር አለ ለምን ከነቃሉ ነው በቃ ከነቃሉ እና ሌሎቻችሁ ማለት ነው እዚህ ያላችሁ ነብይዬ ሁላችሁም ዳጊ አሁን ሲናገር በቃ እንዴት አድርጎ እንደሚስተካከው ያላቀም እንዴት አድርጎ ልክ እንደ የመዝሙር ከመጽሐፍ ቅዱስ ያወጣ ምን እንደሚጽፈው አይነት ግጥም ልክ እንደዛ ነው ቃላቶቹን ስክት ያረ ሲናገር በእውነት ተባረኩ በእውነት የኦርቶዶክሳውያን ካላችሁ ግቡ እየገባችሁ ምናልባት እብሪዬ ማቆም ካለብኝ ታስቆሚኛለሽ እና ኤርሚ ምንድነው ምንም የሚቋቋምህ ነገር የለም ለምን ይዘው ያለው ነገር የእግዚአብሔር ሥራ ነው ማንንም አይቋቋምህም የሚቋቋምህ የለም በቃ ፓስተር ተስፋዬ ጋቢሶ እንደዘመሩት ማለት ነው የሚቋቋምህ ማንንም የለም ብለው እንደዘመሩት ምንም ነገር ሊቋቋምህ አይችልም ምክንያቱም የያዝከው እውነት ነው የሆነ ቦታ ቁጭ ብለን ስራ ቦታም ይሁን ወይ ደግሞ የሆነ ቦታ ላይ ለቅሶ ቤትም ይሁን ወይ ደግሞ ጸጉር ቤትም ይሁን የሆነ ነገር የእግዚአብሔር ቃል ስንናገር ከመጽሐፍ ቅዱስ ቃል አንድ ነገር ስንናገር በእንትን ነው በተመስጦ ነው የሚሰሙን ባይቀበሉትም ማለት ነው ቃሉ ኃይለኛ ነው በቃ የእግዚአብሔር ቃል ኃያል ነው ኃይለኛ ነው ደስ ይላል ደስታን ይሰጣል በቃ የውስጥ ደስታን ነው የሚሰጠው ከሁለት ሰይፍ ይልቅ የተሳለ እንደሚለው ደስታን ነው የሚሰጠው እኔ ኤርሚ እንዴት ነው አሁን ይሄን ሁሉ መጽሐፍት ትንንሾችን መጽሐፍት የጎረቤቶቻችንን መጽሐፍት ሲያነብ ወይኔ እንደው በምን አይነት እንትን ነው በጣም ይገርመኛል እንደኔ ከሆናችሁ ሁላችሁም እኔ በጣም ይገርመኛል በቃ በጣም መጽሐፍ ቅዱስን እንኳን ለማንበብ እንዴት እየሆነን ነው የምናነበው አንዴ ከእንቅልፍ ጋር እየታገልን ወይ ደግሞ አንዳንዴ በተለይ ባይብል ስተዲ ሲኖር ነው እንትን የምንለው እንጂ አሁን ቁጭ ብሎ ጥጥት እንደሚያደርገው ኤርሚ እኔ እግዚአብሔር ይባርክህ በእውነት አገልግሎትህና አንደበትህ ይባረክልህ ነው ማለት በእውነት ለኔ አንተ ገንዘቤ ወንድሜ ነህ ኤርሚዬ እና ምንም ቢመጣ ማንንም እውነቱን ለመናገር አንተ የተዘጋጀህ ነህ ያ ያዘጋጀህ መንፈስ ደግሞ የእግዚአብሔር መንፈስ ነው አንተ አይደለህም ያዘጋጀህ የእግዚአብሔር መንፈስ ነው እንደነ ሙሴ እንደነ ኢያሱ እንደዛ አድርጎ አዘጋጀህ እና በጣም እየተገረምን ነው ምን ሰማ ያለ ነው እንግዲህ ጌታ ቢፈቅድና በህይወት ብንኖር ቅዳሜ በጣም ርቃብናለች በጣም እንደኔ ሆናችሁ ቅዳሜ አሁን በቃ ቆጠርኳትና ትንሽ ራቅ አለችብኝ ዛሬ እዚህ ሮብ ነው ማለት ማን ነው ማክሰኞ ነው ዛሬና የራቀ ይመስለኛል ቅዳሜ ማናችሁም እንዳትቀሩ ቅዳሜ በኢትዮጵያ 2 ሰዓት እያስተባበረች ነው እብሩዬ እዚህ ያላችሁ ሁላችሁም እግዚአብሔር ይባርካችሁ መናገር የምትፈልጉ ቀጥሉ እብሩዬ ይሄንን ለማለት ነው ኤርሚዬን ወድሃለሁ ለማለት ነው ከልቤ በእውነት ሁላችሁንም ወዳችኋለሁ ተባረኩ ተባረክ ኤዱዬ ጌታ ዘመንሽን ይባርክ ወገኖች እንግዲህ እንደተባለው ነው ጌታ ኢየሱስ በኃይልና በታምራት ሞር እየቀረበን ነው በርቱ ጌታ ደግሞ ቢረዳን እኛም ደግሞ ትንንሽ ዲቤቶች እንድንይዝ ትልቁን እያየ እንድንማር እስክሪብቶና ደብተራችሁን ይዛችሁ ማትችሉ ደግሞ ስራ ላይ ሆናችሁ ሪከርድ ለማድረግ ሞክሩ ደስ የሚለው ሰዓቱ ቅዳሜ ማታ በጣም አሪፍ ሰዓት ነው ያው እሑድ ቸርችም ቤተክርስቲያንም ጠዋት ደግሞ
ያው ቀሲስ ቅዳሴ ሊገቡ ስለሚችሉ ማታ ጥሩ ሰዓት በአሜሪካ ደግሞ አሜሪካ ስላሉ እሳቸው በጣም እሳቸው ሰዓት ደግሞ በጣም ቀደም ያለ ነው የሚሆንላቸው። ከዛ በኋላ ደግሞ ወገኖቻቸው ጋር እሳቸውም ስለሚወያዩ ወጥተው እኛም ደግሞ በቤታችን ደስ ይላል በጣም እና ጌታ ይባረክ። ስለ ታቦቱ ነው ያው እንደምታውቁት እንደተነጋገርነው ነው። ያው እህቴ ሶሊያና እየለጠፈችው ነው የምለጥፋለው አልፎ አልፎ እንደዛ ነው። ላልሰማችሁ ላላያችሁ ይሄ ነው እንግዲህ ይሄ ነው። ጌታ ይባረክ። በእውነት ለዚህ ዘመን ያደረሰን ጌታ ይባረክ። ዛሬ በምስክርነት መጽሐፍ ተከፍቶ ፊት ለፊት እያየን ማን ጌታ ግን እንደው ምን አይነት የተባረከ አምላክ እድለኞች ነን። እብሮ ወይ በሚገርምሽ ሁኔታ እኔ ስለ ታቦት ከኤርሚን የተማርኩትኝ ማንም አላስተማረኝም። ስለ ታቦት ተምሬ አላውቅም። ያው የወንጌል አማኝ ከሆንኩኝ በኋላም በፊትም ኦርቶዶክስም እያለሁኝ ስለ ታቦት በጣም ፌስቡክ ላይ ኤርሚ ሲያስተምር ያኔ ማስታወሻም አለኝ ጽፌ ቁጭ አድርጌዋለሁ። ብዙ ጊዜም ሲያስተምር ብዙ ጊዜ ሰምቼዋለሁ። ስለ ታቦት የተማርኩት እዚህ ጋር እንደው በእውነት ስለ ታቦት የተማራችሁት ከኤርሚ እንደሆነ ሳትዋሹ ከዛኛውን ቤት ከዚህኛውን ቤት ማለት ነው ምንም እንትን ሳትደብቁ እስኪ እንያቸው አንዳንድ ቁጥር ጻፉ። በእውነት እኔ ስለ ታቦት ከኤርሚ የተማርኩት ብዙ ነገር የተማርኩትም አለ፣ ግን ስፔሻሊ ይሄ ታቦት በጣም ጥያቄ የሚሆንብኝ ነገር ነበርና ሁሌ ተሸክመውት ይወጣሉ እና በወንጌላውያን ላይ ደግሞ ምንም አይነት ሪፍሌክት ምንም አይነት ያን እኔ ሰምቼ አላቅም። እንግዲህ ምናልባት አንዳንድ ቤተክርስቲያን የሚያስተምሩ ከሆነ እኔ ሰምቼም አላቅም ተምሬም አላቅም። እና ከኤርሚ ነው የሰማነው የታቦቱን ትምህርት የምትሉ እስኪ ንገሩን አንዳንድ እየጻፋችሁ። በእውነት ለእንትን ብዬ አይደለም በጣም ከፍና ዝቅ ለማድረግ ብዬ አይደለም። በኤርሚ ላይ የሚጠቀመው የእግዚአብሔር መንፈስ ነው። እኔ በጣም ነው የተማርኩት ስለ ታቦት በኤርሚ እንደፈለኩኝ መመለስ እችላለሁ። አሁን ከማንም ጋር መልስ መስጠት እችላለሁ በታቦቱ ስልሽ ያው በጣም ባይሆንም ግን በቃ ይሄ ተሰርቆ መምጣቱን እንደገና ትንቢት ኤርሚያስ ላይ መኖሩን ኤርሚ ስፔሻሊ በጣም ብዙ መጽሐፍቶች አሉት። ያ የስለ ታቦት የአለቃ ክፍሌ ወልድ መዝገበ ቃላት ምናምን የሚለው ማአት ነገሮች አሉት። ግን መጽሐፍ ቅዱስ ላይ 3 ቦታ ነው 4 ቦታ እንደዚህ በደንብ አድርጎ በግልጽ ያስተማረን እኔ የተማርኩት ከተናገረው ለቱም ከኤርሚያስ አበበ ነው የተማርኩት በእውነት። እና እብርዬ እንኳን ታውቂው ይሆናል በብሉይ ኪዳን ተምረሽ ይሆናል። ተምሬያለሁ፣ ግን በጣም ኤርሚ ተጠቅሜያለሁ። ምንም ጥያቄ የለውም። እንዴ ማስሙና ከነርምጃው ልኬልሻለሁ። ማዬ ማነሽ አንድ ቁጥር የጻፍሽ ኦርቶዶክስ እህታችን እዚህ ላይ አንድ ነገር ልንገራችሁ። ጴንጤ አማኞች ሆናችሁ ኦርቶዶክሶች አሁን ዲቴል ስለ ዲቤቱ አናውቅም። በቃ እንደምንለጥፈው እንደምታዩት ነው። ታች እኔና ሶሊያና እየተቀባበልን በጣም እየለጠፍ ነው። ቅዳሜ ማታ ቴዲ ሐዋሳ ቤት በኢትዮጵያ 2 ሰዓት ላይ በቃ አንዳንዶቻችሁ ወደ ማታ ነው፣ አንዳንዶቻችሁ ምሳ ሰዓት ነው። ቀን ሊሆን የሚችልበት እንደውም ኤርሚ ነው በጣም ጠዋት ሊነሳ የሚችለው እንጂ ሌላው አብዛኛው ሰዓት ከምሳ ሰዓት ነው የሚጀምረው። እና ጥሩ ሰዓቶች ስለሆኑ ዘና ብለን መቀበል ብቻ ነው የፈለገው። ማንም ሊል ይችላል። እኛ በጆሮዬን የሰማው አሁን ሪከርዱንም በኋላ በደንብ ይወጣል። በቃ ቀሲስ መተው ቃላቸውን ሰጥተዋል። የፈለከውን ሰዓት እና ቀን ምረጥ ብለዋል። ኢየሱስ ጌታ ነው። ኤርሚም አልመሸበት አልቆየበት ወዲያው መልስ ሰጥቷል። በቃ እኛ ዝም ብለን ቁጭ ብለን መማር ብቻ ነው። ጋይስ ጥሩ ጁስ ምናምን አዘጋጁ፣ ካፌ ያዙ። ማልቀስ ያለባችሁ ሶፍት፣ መሳቅ ያለባችሁ ደግሞ በቃ ደስተኛ ሆኑ። በጌታ ደስ ይበላችሁ ነው ዋናው። የእግዚአብሔር መንፈስ ትልቅ ስራን ይሰራል። ኢየሱስ ጌታ ነው። በቃ እኛ የተጠራ ነው ጌታችን ከፍ ለማድረግ ነው። የሩጫ ውድድር አይደለም። ዋንጫ ይዘን አንሮጥም፣ ማሊያ ይዘን አንሮጥም። ቁጭ ብለን የእግዚአብሔርን ቃል መሸምደድ ብቻ ነው። እግዚአብሔር ይባረክ። ያ እሺ ኦርቶዶክስ ከሆንክ ና ግባ፣ ችግር የለውም። ሌላ አሁን ስለ ሌላ ነገር ነው የምናወራው። ብዙ ሌላ ነገር እንትን አንልም። ተባረኩ። በዚህ ዙሪያ በቃ 2 ሰው የወሰነበትን እንደዛና እንደዚህ ማለት አንፈልግም። ኤብሩዬ ጁስ የለኝም፣ ስራ ነኝ ይዛለት። ስራ የሚሰሩ ደግሞ እንደኔ አይነቶቹ ብሉቱዛቸውን ይዘው ስልካችሁን ኪሳችሁ ከታችሁ መስማት ነው በቃ። ታፕታፕ ማድረግ የማትችሉ እንግዲህ ጌታ ይርዳችሁ። ግን የምጽፉ ወረቀት ያዙ፣ ደፍተር ይዛችሁ ስክሪፕቶ ምናምን ይዛችሁ ቁጭ ብላችሁ ጻፉ። በጣም ይጠቅማል። እኔ አሁን ኤደን ስትል ነው አንብቤዋለሁ መጽሐፉን። ስለ ታቦት አሰራር ይናገራል። ዘጸአት ላይ
ዘልቁ ላይ በደንብ ነው የሚናገረው። ነገር ግን ኤርሚ አንድ ቀን በስነ ስርዓቱ ስለ ታቦት ሲያስተምር እዚሁ ቲክታክ ከገባው ጀምሮ እንዴት እንደጠቀመኝ ተመልሼ ሄጄ እንዳነበው ረዳኝ ማለት ነው። እና ገባኝ በቃ እግዚአብሔር ሚስማር ይዘሽ ግርግዳ ላይ ስትመጪው በመዶሻ እንዴት ነው እንደዛ ነው እግዚአብሔር በጭንቅላቴ ላይ የነቀሰልኝ። እግዚአብሔር የተመሰገነ ይሁን። እየላክ ነው እዚህ ጋር እኔም በበኩሌ እየላኩ ነው። ቅዳሜ ዕለት በዩሮፒያን ካላንደር ኦክቶበር 25 ነው የሚሆነው። እንገናኛለን። እግዚአብሔር ይረዳናል። እግዚአብሔር ይናገራል። ተባረኩ። አሜን። ደጀን ነው ደረጀ የሚባል ልጅ ደግሞ ድንኳን አለኝ የምትፈልጉ ሰብሰብ ብላችሁ እንደው ድንኳን ኢትዮጵያ አካባቢ የምትከራዩ ከሆነ አከራያለሁ። ቢዝነስ ነው። እሺ መጽሐፉ ይናገር። እሺ ችግር የለውም። እሺ ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ሌላ ኦርቶዶክሶች የላችሁ መግባት የምትፈልጉ እንደው የምትናገሩት ነገር ካለ ቹቹዬ እንዴት ነህ? አለው እግዚአብሔር ይመስገን። እየሰማሁ አንተ አመለጥክ። ደህና አንድ ወር ሆነህ እንዴ? እናከብረዋለን ቀኑ። አመለጥኩ እንጂ አሁን እኮ ቢይዝ ቅዳሜ ዕለት አሁንም የሚይዘው እኮ ወተት፣ ሻይ፣ ቡና፣ ጁስ ወይ ምሪንዳ ነው። መጀመሪያ ኖሮ በቃ ወይ ጠጄን፣ ጠላዬን፣ ውስኪን፣ ጂኒን ይዤ ነበር። ጌታ ይባረክ። ሰይ ወንድማችን በቃ እኮ አንተ ከሱ ራሱ ማረፍ አይ ነው መዝገብህ አለ። ይዛኔ እኮ ታንገራግር ነበር አንቄ። ኢየሱስ ጌታ ክብር ለመንፈስ ቅዱስ ይሁን። ዛሬ አብሮን ወንድማችን ቁጭ ሲል በቃ አትፍረዱባቸው። አንዳንዴ በኃይል ቢናገሩ በቃ እና ለኤርሚ ጸልዩለት። እውነት ነው እንጸልይለታለን። ቅድም ኤርሚ ሲያወራ በስመ አብ ወልድ እኔም ባይን የመጣው ምን ያህል መታደል እንደሆነ እኮ እያሰብኩት ነበርና ቤቱ የነበራችሁ መጀመሪያ ያው አቅልላችሁ ነው የምታዩት ይመስለኛል። ከዛ የወጣ ሰው ነው የሚረዳው። ገብቶሻል? እዛ ውስጥ የነበረ ሰው ነው በደንብ የሚረዳውና እውነት ነው። ጌታ ይባረክ። እንኳን ጌታ ረዳ። እናወራለን። አንዳንዴ ስለ ጦርነት ሲያወራ የሚያምረው እኮ ወታደር ሲሆን ነው ተዋግቶ ያያል። እና ለእውነቴን እኮ ነው የምልሽ። እና ጦርነቱ ላይ ያልነበረ ሰው አይገባውም። እዛ የነበረው መከራ፣ እዛ የነበረው ስቃይ፣ እዛ የነበረው ጨለማ አይገባውም። እና አሁን ነው ወጥቶ ወደዛ ዞሮ ለሚያይ ሰው ነው በጣም እኔ ገርመኛል። ኤርሚ በእውነት እንዴት የታደለ ሰው እንደሆነ ምን ያህል እንደበራለት እውነት እንዲም ያንገበገበው ነገር ስለማያውቀው ነው። እሱም እዛ ውስጥ እያለ ስለሚያውቀው ነው። ገባሽ ስሜቱን? በእውነት እንደዚህ ያስታውቃል እኮ ከበስጋ እንደማያወራ እንዲሁ ያስታውቃል እኮ ፊቱ ላይ በጣም የሚገርም ያዝንላቸዋል፣ ይወዳቸዋል እኮ በሱ ልክ የተሰደበ እኔ በምድር ላይ ሰምቼ ማየች ቆዳው ሰፊ ነው። ይገርመኛል። እኔ አልችልም። እሱ ግን እግዚአብሔር ይርዳው። ወዳቸዋል። እንግዲህ ስለሚወዳቸውም ያው ራሱን እያቀረበ ነው። አባቶችም ጋር ወንድሞችም ጋር ያው ደግሞ ከቀሲስ ጋር እንግዲህ ጌታ ይረዳቸዋል ሁሉንም። እኛ በቃ ቁጭ ብለን ቹቹዬ እንትን ሪከርድ ከቻልክ ይዘህ በደንብ እየደጋገምክ ሌላ ጊዜ እንድሰማው ጌታ ሆይ እያልክ ከዛ ስሙ ያገላገለ ጌታ ዛሬ ይኸውልህ እንዴት ቅልል ብሎ እንደ ልብህ ውፍ። ኧረ ሌሎቹን በመጡ ኑ ወንድሞች እባካችሁ። መጀመሪያ መልስ የሰጡት እሳቸው ነው። ከዛ ደግሞ ይቀጥላል። ምን ችግር አለ? ዲቤት አይቀን የምነው በየሳምንቱ ሁሌ በሆነ ዲቤት በጣም ነው እኛንን የምንማር። የሚለፉት ዲቤት የሚያደርጉት ናቸው። የእውነት ድካም አለው፣ ጸሎት አለው፣ ማንበብ አለ፣ ማየት አለ፣ እግዚአብሔር ፊት መሆን አለ። ቀልድ አይደለም እና ጥሩ ነው። ኤቭሪ ዊክ ቢሆን ሁሉ ራሱ ደስ ይለኛል። በጣም ነው ደስ የሚለኝ። እሺ ጌታ ይባረክ። ስለዚህ አሁን እረፍት እናደርግ አይመስላችሁ? ኧረ በደንብ በተለይ አንተ ኤርሚዬ እኔ እረፍት ስታደርግ ነው ስለምሳሳለ አንዴ ልተንፍስ። ወንድማችን አንዴ ኤርሚዬ በዘመን ማለት ነው ማንም አያሸንፍህም። ምናልባት ትንሹን ትልቅ ያደርጋል ይላል እግዚአብሔር ቃልና ምናልባት ያሳለፍናቸው ህይወቶች አሉ ማንም ማያውቀን። እመነኝ አንተ ውስጥ ያለው እሳት ሁላችንም ያንቀሳቀሰ ነው። ሁላችንም ማለት ምን ይባላል
ኤልያስ አይደለም አንተ ኤልያስ መንፈስ ላይ ቁጣ ነው ያለብህ። የበላ መንፈስን ማጥፋት ነው ያለብህ አንተ። እሱ ላይ ትሰራለህ፣ ጎበዝ ነህ። ግን ይሄ ኒው ክሬሽን ላይ ነው ያለው። አሁን ትውልዱ ማቱ እየነቃ ነው። የቱ ጋር ደንዝዤ ነው ወይ ያለ የእውነት እኔ በጣም ብዙ ጓደኞች ይደውሉኛል። ተባረክ ቀልድ አይደለም። አባባ ኢየሱስ ስሙ ይባረክ። ቴንኪው። እንደዛ እንድትል ነበር የፈለግኩት አልከው። ቴንኪው አባባ ኢየሱስ ስሙ ይባረክ። አሜን። ለዘላለም ለዛሬ ብቻ አይደለም ለዘላለም አባባ ኢየሱስ ስሙ ይባረክ። አሜን። ትውልድ እየነቃ ነው። ትውልድ እየገባው ነው። መጋረጃው ተቀደደ እንኳን ያልገባው ትውልድ ነው ያለው። መጋረጃ ላይ ሁልጊዜ የቆመ ትውልድ ነው ያለው። አንዳንዴ ያመኛል። አንተ እናት ባበላች እንጀራ እናትን ማመስገን ምን ማለት ነው? አንዳንዴ በጣም ብዙ ትርጓሜዎች እሰጣለሁ ለራሴ። የተሰቀለው እሱ፣ የሚመሰገነው ሌላ፣ የሞተው እሱ፣ የፈጠረው አዳምን እሱ፣ አዳም ሁለተኛው አዳም እሱ ደግሞ ስጋ ቆረሰ። ማን የሰራውን ስጋ ነው ማን ቆርሰው? ከአፈር ተሰራ እኮ ነው የተባልከው። ከአፈር ተሰርተ ሌላ አዳም ስጋ ቆረሰ አልቆረሰ ብለህ የምታወራኝ እኔ አፈርንና ወደ አፈር ትመለሳለህ የሚለውን ጥቅስ ጥለው ነው። ስለ አፈርነት ላውራ እንዴ? ኢየሱስ እኔ አንዳንዴ የት ትምህርት ቤት የተማሩት የትኛው መንፈስ ነው ያስረዳቸው? እኔ የምር ክርስቶስ ምስክሬ ነው። አንዳንዴ በጣም ነው የሚያናደኝ። እኔ ዛሬ 20 ዓመት ነው ጌታን አመኜ ማለት በቤተሰብ ነው የማውቀው አመኜ የተጠመቅኩት። ግን የተማርኩት እንደዛ አይደለም እንዴ። አፈርና ወደ አፈር ትመለሳለህ። አዳም የተፈጠረው ከአፈር ነው። ከማርያም ስጋዋን ወሰደ ብላችሁ የምታስተምሩ ማርያም እኮ አፈር ነች። ከአፈር ነው የተፈጠረችው። የአዳም ዘር እኮ ነች። እሱ ብቻ ከአፈር ያልተፈጠረ ኤርሚ በጣም አባባ ኢየሱስን በጣም ነው የምወደው። ጌታ ኢየሱስ ምስክሬ ነው። ማለት እኔ ዓለም ሁሉ ዜሮ ቢለኝ ኢየሱስ ለኔ እውነት ነው። ኢየሱስ ለኔ ውሸት ሆኖ አያውቅም። የልጅነት አባት ያሳደገኝ ግን ስለ ኢየሱስ የምትከራከሩት ኢየሱስን ለመጣል የምትጫወቱ ጨዋታ ግን ማለት እመኑኝ ነገ ዋጋ ያስከፍላችኋል። ሁላችንም ቀምሰነዋል ጣዕሙን። ኢየሱስ ከረሜላ አይደለም፣ ኢየሱስ ህይወት ነው። እመኑኝ ትከፍሉበታላችሁ ዋጋ። ኢየሱስን ባናቃችሁት መጠን ማለት ያስከፍላችኋል። እኛም አጥፍተን እናውቃለን ሰዎች ስለሆን ዋጋ ከፍለናል። ኢየሱስ ግን መሐሪ ስለሆነ ምህረት የእንደገና አምላክ ስለሆነ ምህረት ሰጥቶን እዚህ ደርሰናል። ግን በኢየሱስ አንደራደርም። 4 ነጥብ ጨርሻለሁ። ተባረክ ወንድምነት፣ ጸጋ ይብዛልህ። ጌታ ኢየሱስ ይባረክ። አዎ በጌታዬ በኢየሱስ ክርስቶስ አንደራደርም። እኛ እውነት ይዘን እነሱ ፊት አንገት አንደፋም። እኛ በመንፈስ ቅዱስና በቃሉ ተሞልተን በእነሱ ፊት አናፍርም እና እነሱ እንወዳቸዋለን፣ ወገኖቻችን ናቸው። እኛ የምንሟገተው በእኛ ዘንድ የተቀበልነውን የወንጌልን እውነት ለነሱ ገልጠ ለማሳየት ነው። የሐሰት ትርክት ደግሞ የሐሰት ትርክት ነው ብለን ለማሳየት ነው እና ጌታን እጅግ አድርገን እናመሰግናለን። ተባረኩ ወንድሞችና እህቶች።